ቤተሰቦች እንግዲህ ማንኛውንም ቋንቋ ስትማሩ ዝም ብላችሁ ከመጀመራችሁ በፊት የት መጀመር እንዳለባችሁ የሚያሳውቁ መሰረታዊ የሆኑ ነገሮችን መለየት ይኖርባችኋል ማለት ነው። በቋንቋ ትምህርት ውስጥ እንግዲህ መጻፍ፣ ማንበብና መናገር የሚባሉ ነገሮች የግድ ታርጌታችን ናቸው ማለት ነው። እሱን ለማድረግ ደግሞ አገባቡን መለየት ይኖርብናል። እንዴት መጀመር እንዳለብን ስትራክቸር የሆነ ነገር ልንከተል ይገባል ማለት ነው። እንደዛ ካልሆነ ግን ሁሌም ደስ ካለን ላይ የገባን ቪዲዮዎችን የምናይ ከሆነ ደስ ካለን ላይ የገባን መጽሐፎችን የምናነብ ከሆነ እኛ ሳናውቀው ጊዜያችን እየባከነ ነው የሚሄደው። ብዙ ጊዜ በቋንቋ ላይ ባሳለፍን ቁጥር ደግሞ ለቋንቋ ያለን አመለካከት እየተበላሸና እየጠላ ነው እየሰለቸን ወይ ደግሞ በቂ ጊዜና ትኩረት ከሌለን በስተቀር ቋንቋውን በቀላሉ መማር እንደማንችል እያወቅን ነው የምንሄደው ማለት ነው። እሱ ደግሞ ለቋንቋ ትምህርት ጉዟችሁ በጣም እንቅፋት ይሆንባችኋል። ስለዚህ ማድረግ ያለባችሁ ፋንዳሜንታል የሚባሉ ቋንቋውን ወደፊት ሳትሰለቹ የሚያራምዷችሁን በቀላሉ እንድትረዱት የሚያደርጓችሁን መሰረታዊ አገባቦችን መከተል ይኖርባችኋል ማለት ነው። ስለዚህ በዛሬ ትምህርታችን እንግሊዝኛ ቋንቋ ላይ እንዴት መጻፍ እንደምትችሉ፣ እንዴት ማንበብ እንደምትችሉና እንዴት መናገር እንደምትችሉ የሚያግዟችሁን መሰረታዊ የሆኑ ፒላር ፖይንቶችን አሳያችኋለሁ ማለት ነው። በዛሬ ነጥባችን ኮንሶናንቶችን ወይም ደግሞ ተነባቢ የምንላቸውን ድምጾችን እና አናባቢ ወይም ደግሞ ቫውል የምንላቸው ድምጾችን እናያለን ማለት ነው። እንግዲህ በቀላሉ ከላይ ስናያቸው እንደዚህ ልበላችሁ እንጂ ኮንሶናንቶች የራሳቸው ክፍሎች አሏቸው፣ በቀላሉ የምትረዷቸው ማለት ነው። ግን ደግሞ እንደዚህ ትኩረት ካልሰጣችኋቸው ዝም ብላችሁ ጃምፕ የምታደርጓቸው አይነት ፖይንቶች አሏቸው ውስጣቸው ላይ ማለት ነው። ቫውሎቹንም በተመሳሳይ ማለት ነው። ቫውል ማለት አናባቢ ማለት ነው። እንግዲህ አናባቢዎቹ ከኮንሶናንት ቀጥሎ የሚመጡ አፋችን በሼፕ እና አየር በማስወጣት ብቻ የሚፈጥራቸው ድምጾች ናቸው። ስለዚህ በእንግሊዝኛ 5 ቫውሎች አሉ። እነሱን ደግሞ እያንዳንዱ ቫውል ሎንግ እና ሾርት የሚባል ክፍል አለው። እሱም በዲቴል በማብራሪያና በምሳሌ እናያለን። ኮንሶናንቶች ደግሞ ይሄ ብሌንዲንግ እና ዲግራፍ የሚባሉ የድምፅ አይነቶች አሏቸው ማለት ነው። እነሱን በመለየት እንግሊዝኛ ላይ በጣም ከግማሽ በላይ የሚባለውን ዋናውን የቋንቋውን ክፍል በዚህ ቪዲዮ ብቻ ማውረድ ትችላላችሁ ማለት ነው። ስለዚህ እስከ መጨረሻው አብራችሁ ይቆዩ። መጨረሻ ላይ ደግሞ መረዳታችሁን አለመረዳታችሁን ለማወቅ የሚያግዛችሁ ጥያቄዎችን አዘጋጅቼላችኋለሁ። መጨረሻ ላይ ይሄን አይታችሁ ራሳችሁን መፈተን ትችላላችሁ። ከዚህ ውጭ ደግሞ በግላችሁ መማር ከፈለጋችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ስልኬን ተጠቅማችሁ አሊያም ደግሞ ከስር ባለው ሊንክ ተጠቅማችሁ ገብታችሁ አናግሩኝ። ዛሬውኑ ክላሳችሁን መጀመር ትችላላችሁ ማለት ነው። ሌትስ ዳይቭ ኢንቱ ኢት። እንግዲህ መጀመሪያ ቫውሎችን እንመልከት። እንግዲህ በእንግሊዝኛ ቋንቋ 26 ፊደላቶች አሉ። ከ26ቱ 5ቱ ቫውል ፊደሎች እንላቸዋለን ወይ ደግሞ እንደ አናባቢ የምንጠቀማቸው ፊደሎች ናቸው ማለት ነው። እንግዲህ እነዚህ 5 ፊደሎች በዋናነት ሁለት ድምጾችን ያወጣሉ። የመጀመሪያው ሎንግ የሚባለው ነው። ሁለተኛው ደግሞ ሾርት የሚባል ድምጽ አላቸው ማለት ነው። እነዚህን ማየት እንችላለን። ፎር ኤግዛምፕል ኤን ብንወስድ እንደ ሾርት ስትነበብ ድምጿ አ እንለዋለን። እንደ ሎንግ ስትነበብ ደግሞ ኤ ይሆናል። ኤ ማለት ስሟ ማለት ነው። ስለዚህ ሁሉም ፊደሎች አንድ ሾርት አለ የተለየ ድምፅ፣ ሌላኛው ደግሞ ራሱ ስማቸው ሎንግ የሆነ ድምፅ ይኖረዋል ማለት ነው። ስለዚህ ሁሉም እንደዚህ ያላቸው። ይህን መረዳት ስትችሉ በጣም ብዙ በቃ የእንግሊዝኛ የማንበብ ሚስጥሩ እዚህ ላይ ነው የሚከፈትላችሁ ማለት ነው። ለምሳሌ ኤን እንደ ሾርት ስናነባት እንደ አ ነው አይደል ያልኳችሁ። ሾርት ስትሆን አ እንላታለን። ለምሳሌ ኤም ኤ ቲ ስንጽፍ ይህን ስናነበው ማት እንለዋለን። ምአት ማት እንላለን ማለት ነው። በሌላ ጊዜ ግን መጨረሻ ላይ ኢ ብንጨምርበት ሎንግ ይሆናል። ይህ አነባብ ኤ ድምጿ ይቀየራል ማለት ነው። ለምሳሌ እዚህ ላይ ስናነበው ምኤት ሜት ይሆናል ማለት ነው። አያችሁ፣ ሁሉም በዚህ መሰረት ነው የሚነበቡት። ለምሳሌ ይህን ብንወስድ ሾርቱ ኤ ይባላል። ያው ኤ ይባላል ሾርቱ ማለት ነው። ሎንጉ ደግሞ ራሱ ስሙ ነው የሚሆነው ኢ ይሆናል ማለት ነው። ስለዚህ ለምሳሌ ፒኢቲ ብንወስድ በሾርቱ ነው የሚነበበው። ፔት እንላለን ማለት ነው። በሎንጉ ደግሞ መጨረሻ ላይ ኢ ብንጨምርበትና ድምፁ ይቀየራል ማለት ነው። ፒኢት ፒት
ፒት ይሆናል ማለት ነው። አያችሁ ድምፁ ይቀየራል። ዛት ሚንስ ፊደሎቹ ሁለት ድምፅ እያወጣንባቸው ነው ማለት ነው። እዚህ ላይ ብቻ ያቆም ሁሉም ቫውሎች ተመሳሳይ ስለሆኑ አይንም እንውሰድ። አይ ሾርት ስትሆን ኤ ነው የምትባለው። ኤ ትባላለች። ስለዚህ ለምሳሌ ቢአይቲን ብንወስድ ቤት ይሆናል ማለት ነው። በሌላ በኩል ደግሞ ኢ ብንጨምር መጨረሻ ላይ ብአይት ይሆናል። ዛት ሚንስ ሎንጓ ስሟ ነው ብያቸዋለሁ። ሁሉም ቫውሎች ሎንጉ ድምጻቸው ወይ ደግሞ ረዥም የምንለው ድምጻቸው ስማቸው ስለሆነ በስማቸውን የምናነበው ማለት ነው። ስለዚህ በዚህ ኬስ ቢአይቲኢ የሚለው የኢቺ አይ እንደ ስሟ አይ ነው የምትባለው ማለት ነው። ስለዚህ ባይት ይሆናል ማለት ነው። አያችሁ በጣም ቀላል ነው። ኦኬ ሌላኛው ኦ ነው። እንግዲህ ኦ ሾርቱ ኦ ይባላል ሾርቱ ማለት ነው። ለምሳሌ HOP ቢሆን ሆፕ እንለዋለን። ሎንጉ ደግሞ አው ነው የሚሆነው። አው ይሆናል። ለምሳሌ መጨረሻ ላይ ኢ ብንጨምርበት ሆፕ። ስለዚህ ሆፕ እና ሆፕ ይለያያል ማለት ነው። ሆፕ ስትሉ ኦ ነው ያላችሁ። ሆፕ ስትሉ ግን ሆፕ ነው ያላችሁ ማለት ነው። ዳት ሚንስ ከሁሉም ላይ ግን ምሳሌዎች ውስጥ ተመለከቱ ኢ መጨረሻ ላይ ሳይለንት ሆናለች። ነገር ግን ሳይለንት የመሆኗ ምክንያት ከቀድሞ የሚመጡ ድምጾችን ከአሁን በፊት ያየናቸውን ማለት ነው ቫውል እንትን ይሄ ሎንግ ስለምታረገው ነው ማለት ነው። ይህን ቀጥዬ ማሳያችሁ ነው የሚሆነው። የመጨረሻዋ ዩ ናት። እንግዲህ በቫውል ዝርዝራችን ውስጥ ዩ ሾርቷ እንደ አ ትቆጠራለች። እያችሁ እንደዚህ አይነት ማለት ነው። የቅድሙ አ ነው ያልኳችሁ የመጀመሪያው እንዳታሳስቱ። እዚህ ላይ አ ይሆናል። ሶ ስናነበው ለምሳሌ CUT ብትጽፉ ከት ይሆናል። ከት ስትሉ ደግሞ ይሄ እንግዲህ ስትረስ እና አንስትረስ የሚባል አለ። እሱ ሌላ ጊዜ ነው ማሳያችሁ። ግን ዋናው ነገር ይሄ ስለሆነ ከት እንላለን። ከት ሶ እንደ አ ነው ያነበብነው ማለት ነው። ስለዚህ ከት በሌላ ጊዜ ይህን ስንጨምርባት ዩ ትሆናለች። በነገራችን ዩ ሁለት ሎንግ ድምፅ አላት። አንደኛው ዩ ይሆናል፣ ሁለተኛው እው ይሆናል። ስለዚህ ሁለት ድምፅ ልናገኝ እንችላለን። ስለዚህ እዚህ ላይ ግን ኪዩት ነው የሚሆነው። ለምሳሌ ሌላ እው የሚለውን ለመጻፍ ብሉ ብንል ብልው ይሆናል። ብልው ይሆናል። ይሄኛው ኪዩት ይሆናል ማለት ነው። ስለዚህ ዩ በሎንጉ ሁለት ድምፅ አላት ማለት ነው። በሾርት አንድ አላት። ዩ ብቻዋን ሶስት ድምፆችን ማውጣት ትችላለች ማለት ነው። ስለዚህ በዚህ መንገድ ቫውሎችን እንድትረዷቸው ፈልጋለሁ። ከዚህ በፊት በእርግጥ የሰራሁላችሁ ቪዲዮ አለ። እሱን ተመልሳችሁ ማየት ትችላላችሁ ማለት ነው። ሌላኛው ስለ ኢ በደንብ የምነግራችሁ ነገር አለ። እንግዲህ ኢ ማጂክ ኢ እንላታለን። ማጂክ ኢ ማለት ምንድነው? ከቃሉ መጨረሻ ላይ ትመጣና አትነበብም። ነገር ግን እሷ ምንድነው ማጂካም የተባለችው ወይ ደግሞ ማጂክ ኢ የተባለችው ምንድነው? ከእሷ ቀድሞ የመጣውን ሶስተኛውን ቫውል ማለት ነው ሎንግ ታደርገዋለች፣ ድምፁን ታስቀይረዋለች። ለምሳሌ ሃፕ ስንል ወይ ደግሞ ሆፕ ስንል HOP ነው። ነገር ግን ይህን ብንጨምርበት ይቀየራል፣ ሆፕ ይሆናል። ሆፕ የሚለው HOP ሆፕ የሚለው ሆፕ ወደሚል ትቀይረዋለች ማለት ነው። ዛት ሚንስ ኦን ከኦ ወደ ው ቀየረችው ማለት ነው። ሌላኛው ለምሳሌ ከብ ሚላለ CUB ስንጽፍ ከብ እንለዋለን። ነገር ግን ይህን ብንጨምር ዩ የመጀመሪያውን ትቀይረዋለች፣ ክዩብ ታደርገዋለች ማለት ነው። አያችሁ አይደል ምን ያህል ተጽዕኖ እንዳላት። ስለዚህ ማጂኳ የሚሰራው በፊቷ ከመጣው ቫውል ላይ ነው ማለት ነው። ሶ ብዙ ጊዜ ልትቸገሩ ትችላላችሁ። ተማሪዎችም አላችሁ ብዙ ጊዜ የኢ ትርጉም ስለማይገባችሁ አንዳንዴ ዝም ብላችሁ ወርዱ መጨረሻ ላይ ብቻ የምትጽፉ ያላችሁ ሊኖር ይችላል በማለት ግምት ማለት ነው። ግን እንደሱ አይደለም። ከቀድሞ የመጣው ቫውል ሎንግ አርጋ ለማድረግ የመጣች ለስራ የተቀመጠች ናት ማለት ነው። ስለዚህ እሱን ካወቃችሁ በቀላሉ ማንበብና መጻፍ አትቸገሩ ማለት ነው። ስትጽፉም አትቸገሩ፣ ስታነቡ ቢሆን አትቸገሩ ማለት ነው። ሌላኛው ለምሳሌ PLAN ይህ ቃል ምን ይሆናል? ፕላን ይሆናል። እዚህ ላይ ኤ እንደማን ሆነች ማለት ነው? እንደ አ። ስለዚህ ፕላን አላችሁ። ነገር ግን ኢ ስንጨምራት መጨረሻ ላይ እዚህ ቃል ላይ ምን ይሆናል? ከፕላን ወደ ፕሌን ይመጣል ማለት ነው። ፕሌን አላችሁ ማለት ነው። ስለዚህ ድምፁን ኮምፕሊትሊ ትቀይረዋለች። ከሾርት ወደ ሎንግ የምንቀይርባት
ማጂክ ቫውል ሳውንድ ኢ ትባላለች ማለት ነው። ስለዚህ ኢ መጨረሻ ላይ ስታገኟት ከሷ ሶስተኛ ያለውን ቫውል ሁሌም ሎንግ ታደርገዋለች። ስራዋም ይሄ ነው ማለት ነው። አንዳንዴ እንትኖች አሉ ሶፍት እና ሃርድ የምንላቸው የጂ እና የሲ ድምጾች አሉ። እነዚህ ላይም የጎንዮሽ ስራ መስራት ትችላለች እዚህ ላይ ኢ ማለት ነው። ቫውሉ ሎንግ ከማድረግ ባሻገር ኮንሶናንቶቹን ሲን እና ጂን ማለት ነው ሶፍት እና ሃርድ የማድረግ እድል አላት። ሶፍት ታደርጋቸዋለች በዚህ ኬዝ ማለት ነው። እሱንም በእርግጥ በቀጣይ ደግሞ የምናየው ስለሆነ ይህን በደንብ እንድትረዱልኝ ብቻ እፈልጋለሁ ማለት ነው። ላሳያችሁ። ለምሳሌ ሲ እና ጂ ከሌሎች ኮንሶናንቶች በተለየ ሁለት ድምጾች አሏቸው። ሶፍት እና ሃርድ እንላቸዋለን። ሶፍት የምንላቸው ለስላሳ ድምጾች ያወጣሉ ማለት ነው። ሎንግ የምንላቸው ደግሞ ሃርድ የምንላቸው ደግሞ ከርዳዳ ድምጾችን ያወጣሉ ማለት ነው። ለምሳሌ ሲ እንደ ስናነበው እና እንደ ክ ስናነበው የቱ ነው ከርዳዳ ድምፅ? ክ ከርዳዳ ነው። ስ ስንል ደግሞ ለስላሳ ነው፣ ይታወቃል አፋችን ላይ ራሱ ማለት ነው። ጅም በተመሳሳይ ነው። ጂ ስንል ለስላሳ ነው። ግ ስንል ግን ከርዳዳ ነው። ስለዚህ እነዚህ ሁለት ድምጾች አሏቸው። ከመላው ኮንሶናንት ሌተሮች ተለይተው እነዚህ የእንግሊዝኛ ሁለት ሌተሮች ሁለት ድምጾችን ያወጣሉ ማለት ነው። ይህን ስንል ግን ራንደምሊ ዝም ብለን በግምት የምንለው ሳይሆን ህጎች አሉ። እነሱን ህጎች እናያለን ማለት ነው። ለምሳሌ ሲ ፊደልን እንውሰድ ወይ ደግሞ ሲ ሌተርን ላሳያችሁ። ሲ ሌተር ሲ ብለን ኤ ምንጨምር ከሆነ፣ ሲ ብለን ኦ ምንጨምር ከሆነ፣ ሲ ብለን ዩ ምንጨምር ከሆነ እንዲሁም ሌሎችን ሌሎች ኮንሶናንቶችን አብረን ምንጽፍ ከሆነ ድምጻችን የሚሆነው እንትን ነው ማለት ነው። ከርዳዳ ድምጽ ነው ማለት ነው። ክ ሚል ድምጽ ይኖራል። ኦኬ ክ ሚል ድምጽ ይኖራል። ለምሳሌ ሲኤቲ ስንል ከሲ ቀጥሎ ማን ነው የመጣው? ኤ ነው አይደለ? ስለዚህ ሲኤ ስለሆነ ሲ እዚህ ላይ እንደ ክ ነው የምትነበበው ማለት ነው። ካት እንላለን። ሌላ ምሳሌ ሲኦቲ ከሆነስ ከሲ ቀጥሎ ማን ነው የመጣ? ኦ ነው የመጣው አይደለ? ስለዚህ ኮት እንላለን ማለት ነው። ሌላኛው ሲዩቲ አለ። ሲዩቲ አለ። እዚህ ላይ ከሲ ቀጥሎ ማን ነው የመጣው? አይ ቲንክ ዩ ነው አይደለ? ከዩ ጋር ከመጣ በተመሳሳይ ክ ስለሆነ ካት እንላለን ማለት ነው። ስለዚህ ካት፣ ኮት፣ ካት እንላለን ማለት ነው። ስለዚህ እዚህ ላይ ሙሉ ከርዳዳ ድምፅ ይሆናል ማለት ነው። ወይ ደግሞ ክላስ ለምሳሌ ክላስ ስንል ሲ ኤል ኤ ኤስ ኤስ አይደለ? ስለዚህ ላይ ክል ስንል ከሲ ቀጥሎ ማን ነው የመጣው? ኮንሶናንት ሌተር ነው የመጣው። ስለዚህ ላይ ክ ብለን እናነባታለን፣ ክላስ ይሆናል ማለት ነው። ይሄ ሲን በከርዳዳው የምናነብበት ጀነራል የሆነ ህጋችን ነው ማለት ነው። ሌላኛው ሶፍት መቼ እናረጋታለን ወይ ደግሞ ስ ብለን መቼ እናነባታለን የሚለውን እንመልከት። ከሲ ጋር ኢ የሚመጣ ከሆነ አይ የሚመጣ ከሆነ ወይ ደግሞ ዋይ የሚመጣ ከሆነ ያኔ ስ ብለን እናነባታለን ማለት ነው። ስለዚህ አሁን የሲን ሁለት ድምጾች ህጋቸውን ተረዳችሁ። ከአሁን በኋላ ስታነቡ ሆነ ስትጽፉ ችግር አይፈጠርም ማለት ነው። ለምሳሌ ሲኢኤንቲ ከሲ ቀጥሎ የመጣውን ፊደል በማየት ሲ ክናት ወይ ስናት የሚለውን እንድትወስኑ ያግዛቸዋል። አይ ቲንክ በዚህ ኬዝ ማን የመጣው? ከሲ ቀጥሎ ኢናት የመጣችው። እዚህ ላይ እንደ ስ እናነባዋለን ማለት ነው። ስለዚህ ሴንት እንላለን ማለት ነው። ሌላኛው CITY አለ። ይህን ስታነቡት እንዴት ይሆናል? ይህንም ስታነቡት ከሲ ቀጥሎ ያለችዋን ማየት አለባችሁ። አይ ነች አይደለ? ሲ ከአይ ጋር ሲመጣ ሶፍት ድምፅ ነው። ዛት ሚንስ የሲ ሶፍት ድምፅ ስ ነው ማለት ነው። ስናነበው ሲቲ እንላለን ማለት ነው። ልጨምርላችሁ CYCLE። እንዲያውም እዚህ ላይ በጣም ከላይ የሚያሳያዋችሁን ነገር እንድታስተውሉ የምትፈትን ቃል ናት ማለት ነው። CYCLE ይህን ስናነበው ከዚህ ቀጥሎ ያለውን አሁን እዚህ ላይ ሁለቴ ሲ አለች እዚህ ቃል ውስጥ። ስለዚህ ከማን ጋር የመጣችውን እንደመጣች እንድታዩ ፈልጋለሁ። የመጀመሪያዋ ሲ ከዋይ ጋር ነው የመጣችው። የቀጣዩዋ ሲ ደግሞ ከኤል ጋር ነው የመጣችው። ስለዚህ ድምጻቸው ሁለቱ ሲዎች የተለያየ ነው ማለት ነው። የመጀመሪያዋ ሶፍት ነው የምትሆነው፣ ስ ትሆናለች። ስለዚህ ዋይ እዚህ ላይ እንደ አይ ስለምትነበብ
ሳይ እንላለን። ይሄኛው ደግሞ ክ ነው የሚሆነው። ስለዚህ ክል ሳይክል እንላለን ማለት ነው። ስለዚህ ሁለቷ የመጀመሪያዋ ስ ቀጣዩዋ ክ ትሆናለች፣ ሳይክል እንላለን ማለት ነው። ስለዚህ የሲ ሶፍት እና ሃርድ ሳውንድ ለሚያስቸግራችሁ መፍትሄው ይሄ ነው ማለት ነው። ይሄን ካልኩኝ ወደ ጂ መሄድ እንችላለን። ስለዚህ ጂ በተመሳሳይ ነው ይሄ ሁኔታ የሚሰራው። ጂንም ስትማሩ ከጂ ቀጥሎ ኤ የሚመጣ ከሆነ ኦ የሚመጣ ከሆነ እንዲሁም ዩ የሚመጣ ከሆነ ያው ሌሎች ኮንሶናንቶችም እንዳሉ ሆኖ ማለት ነው። ይህ ቃል ሲነበብ ግ ነው የሚሆነው። ኮንሶናንት ይሄ ምንድነው ሃርድ ድምፅ ነው የሚኖረው ማለት ግ የሚል ማለት ነው። ሶ ለምሳሌ ጂ ኤ ኤስ ከጂ ቀጥሎ ያለውን በማየት ሶፍት ነው ወይስ ሃርድ ነው የሚለውን ትወስናላችሁ። ከጂ ቀጥሎ የመጣው ኤ ነው አይደለ? ስለዚህ ጂ ከኤ ጋር ሲመጣ ሃርድ ነው። ሃርዱ ድምፁ ደግሞ ግ በመባል ነው የሚታወቀው። ስለዚህ ግ አስ ጋስ እንላለን ማለት ነው። ጋስ እንላለን። ጂ ኦ ቲ ብጽፍላችሁ እንዴት ነው የምታነቡት? ከጂ ቀጥሎ ያለውን በማየት ሶፍት ወይ ደግሞ ሃርድ ብላችሁ መወሰን ትችላላችሁ። አይ ቲንክ ከጂ ቀጥሎ ኦ ነው። ኦ ደግሞ ሃርድ እንዲሆን ያደርገዋል። ስለዚህ ጋት ወይ ደግሞ ጎት ትሉታላችሁ ማለት ነው። ለምን አሁን እዚህ ላይ ጋት ጎት ያልኳችሁ ለምንድን ነው? እንግሊዝኛ ያው ብሪቲሽ እንግሊሽ እና አሜሪካን እንግሊሽ ይባላል። በብሪቲሽ እንግሊሽ ጋት ይባላል። በአሜሪካን እንግሊሽ ጋት ይባላል። በብሪቲሽ እንግሊሽ ደግሞ ጎት ይባላል። ስለዚህ እሱ ችግር የለውም። ነገር ግን የእጅ ድምፅ አንድ ነው። እዚህ ላይ ግ ነው የሚሆነው ማለት ነው። ሌላኛው ጂ ዩ ኤም ብጽፍላችሁ እንዴት ነው የሚነበበው? ከጂ ቀጥሎ ያለውን ፊደል በማየት ሶፍት እና ሃርድ የሚለውን እንድትወስኑ ያግዛቸዋል። እዚህ ላይ ገም እንለዋለን። ሶ ይሄ ሃርድ ይሆናል ከጂ ቀጥሎ ዩ ስለሆነ ማለት ነው። ሶ ይሄ ጀነራል ሩላችሁ ነው የሚሆነው። ሲቀጥል ደግሞ ሶፍት መቼ እንጠቀመዋለን? ልክ ሲ ላይ እንደተመለከታችሁት የጂ ሶፍት ድምጾች የሚወጡት መቼ ነው? ጂ ከኢ ጋር ሲሆን ከአይ ጋር እንዲሁም ከዋይ ጋር ሲሆን ማለት ነው። ልክ እንደ ሲ ላይ እንዳየነው ማለት ነው። ለምሳሌ አሁን እዚህ ጋር ጂኢ ኤም ብጽፍላችሁ እንዴት ታነቡታላችሁ? ከጂ ቀጥሎ ያለውን ፊደል በማየት ሶፍት ወይም ደግሞ ሃርድ የሚለውን እንድትወስኑ ያግዛቸዋል። እዚህ ጋር ከጂ ቀጥሎ ኢ ስለሆነ ሶፍት ነው። የጂ ሶፍቱ ማን ነበረ ካረሳችሁት? ጂ ነው ራሱ ማለት ነው። ስለዚህ ጂም እንላለን ወይ ደግሞ ጄም ልንል እንችላለን። እዚህ ላይ ጄም እንላለን፣ ጄም እንላለን። ሌላ ምሳሌ ልጨምር። ጂ አይ ኤ ኤን ቲ፣ ጂ አይ ኤ ኤን ቲ ቢሆን ምን ታደርጉታላችሁ? እዚህ ላይ ቀጥሎ ያለው ማን ነው? አይ ነው። አይ ደግሞ ሶፍት እንዲሆን ያደርገዋል። ስለዚህ እዚህ ላይ ጂያንት፣ ጂያንት ወይ ደግሞ ጃይንት እንድትሉ ያግዛቸዋል ማለት ነው። ሌላኛው ጂ ዋይ ኤም ቢሆን ምን ትላላችሁ? ጂ ዋይ ኤም እዚህ ላይ ከጂ ቀጥሎ የመጣቸው ዋይ ናት። ዋይ ሲሆን ደግሞ ሶፍት ያደርገዋል ብለናል። ስለዚህ ጂም፣ ጂም እንላለን ማለት ነው። ስለዚህ እነዚህ ህጎች የጂና የሲ ድምጾች ላይ የሚፈጠርባችሁን ችግር ይፈቱላችኋል። ካሁን በኋላ እንደማትሳሳቱ ተስፋ አደርጋለሁ ማለት ነው። ኦኬ፣ ሌላኛው የምናየው ኮንሶናንት ወይ ደግሞ የተነባቢ ድምጾች ላይ የሚፈጠር ችግር አለ ብዙ ጊዜ በተማሪዎች መካከል ማለት ነው። ይሄ ምንድነው? ብሌንዲንግ እና ዲያግራፊንግ ይባላል። የሁለቱ ልዩነት ምንድን ነው? እሱን ማየት ይኖርብናል ማለት ነው። ለምሳሌ ብሌንዲንግን እንመልከት። እንግዲህ ብሌንዲንግ የምንላቸው ሁለቱም በኮንሶናንት አነባቦች ወይ ደግሞ በኮንሶናንት ፊደሎች መካከል የሚፈጠሩ የአነባብ ዘዴዎች ናቸው። እንግዲህ ብሌንዲንግ የምንለው ሁለቱ ኮንሶናንት ድምጾች አንድ ላይ ይመጣሉ ግን የየራሳቸው ድምፅ አላቸው። ኦኬ፣ ስለዚህ ለምሳሌ ከኤል ጋር የሚመጡ ድምጾችን ከኤል ጋር የሚመጡ ኮንሶናንት ክላስተሮችን ብናይ ቢ ይመጣል። ስለዚህ ቢኤል ቢመጣ ብል ነው የምንለው። ስለዚህ ቢም የራሱ ድምፅ አለው፣ ኤልም የራሱ ድምፅ አለው፣ ግን አብረው ይሄዳሉ። ብል እንላለን። ሲና ኤልን ብናይ ክል እንለዋለን። ኤፍና ኤልን ብናይ ፍል እንለዋለን። ጂና ኤልን ብናይ ግል እንለዋለን። ፒና ኤልን ብናይም ፕል እንለዋለን። ኤስና ኤልን ብናይም ስል እንለዋለን። ስለዚህ እያንዳንዱ አሁን አብረው ቢመጡም እንኳን
የየራሳቸው የቆመ ድምፅ አላቸው። ለምሳሌ ቃሎችን እንመስረት። ብሉ 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 ቢኤል ክላስተር ማለት ነው፣ ወይ ደግሞ ብሌንዲንግ። ክል አፕ ክላፕ ክላፕ ክል የሚለው አንድ ላይ ይመጣል። አፕ ክላፕ እንላለን። አሁንም ሲኤል ክላስተር ማለት ነው። ፍላይ ፍላይ እንላለን። ኤፍኤል ክላስተር ማለት ነው። ስሊፕ ስሊፕ እንላለን። ኤስኤል ክላስተር ማለት ነው። ስለዚህ ይሄ ከኤል ጋር የሚመጡትን አየን ማለት ነው። ከአር ጋር የሚመጡም አሉ ብዙ ጊዜ የሚዘወተሩ ማለት ነው። ለምሳሌ ብር እንላለን። ቢአር አንድ ላይ ሲመጣ ብር እንላለን። ሲአር ክር እንላለን። ዲአር ድር እንላለን። ኤፍአር ፍር እንላለን። ጂአር ግር እንላለን። ፒአር ፕር እንላለን። ቲአር ትር እንላለን ማለት ነው። እንግዲህ ምሳሌዎችን እንመልከት። ለምሳሌ ብር ኤቭ ብሬቭ ማለት ትችላላችሁ። ክር አፕ ክራፕ ትላላችሁ። ፍር ኦግ ፍሮግ ትላላችሁ። ትር ኢ ትሪ ትላላችሁ ማለት ነው። እነዚህ ክላስተሮች ወይ ደግሞ ብሌንደሮች እንላቸዋለን ማለት ነው። ሌላኛው ከኤስ ጋር የሚመጡትን እንመልከት። ከኤስ ጋር ለምሳሌ ኤስኬ ሲመጣ ስክ እንለዋለን። ኤስኤም ሲመጣ ስም እንለዋለን። ኤስኤን ሲመጣ ስን እንለዋለን። ኤስፒ ሲመጣ ስፕ እንለዋለን። ኤስቲ ሲመጣ ስት እንለዋለን። ኤስ ደብሊው ሲመጣ ሱ እንለዋለን ማለት ነው። ለምሳሌ እስክ ኢት እስኪት እንላለን። ስም አርት ስማርት እንላለን። ስም ኤክ ስኔክ እንላለን። ስት ኦፕ ስቶፕ እንላለን ማለት ነው። ስለዚህ እነዚህ ምንድናቸው? በኮንሶናንቶች መካከል አብረው በማምጣት በጣም በመናበብ ድምፁን በጣም ያጠጋግቷል። አብረው ይሄዳሉ፣ ግን ደግሞ የራሳቸው ዲስቲንክት የሆነ ወይ ደግሞ የተለየ ድምፅ አላቸው ማለት ነው። እነዚህ ብሌንደር እንላቸዋለን ወይ ደግሞ ይሄ ኮንሶናንት ብሌንድስ ወይ ደግሞ ክላስተር እንላቸዋለን ማለት ነው። አብረው የሚመጡ ተጠባብቀው የሚመጡ ማለት ነው። ስለዚህ መንታ ሆኖ የሚመጡ ማለት ነው። ሶ ይሄ ምንድነው ብሌንድ ምንለው ሲሆን ሌላኛው ዲግራፍ ምንላቸዋለን። እነዚህ ማወቅ ያለባቸው ነገሮች ናቸው። በነገራችን ላይ ክላስተሮች ወይ ደግሞ እነዚህ ብሌንድ ሆኖ የሚመጡት ቀላል ናቸው። ብዙ ተማሪ ብዙ ሲቸገር አላይ። ግን ዲግራፎችን ግን መለየት ይኖርባቸዋል። እንግዲህ እንግሊዘኛ 26 ፊደሎች አሉት። 26 ፊደሎች እንግዲህ ኮንሶናንት እና ቫውል ብለን እንለያቸዋለን። ነገር ግን እነዚህ እያንዳንዱ 26 ድምጾች የየራሳቸው 26 ፊደሎች የየራሳቸው ቫውልም ሆነ ኮንሶናንት ድምፅ አላቸው ማለት ነው። ነገር ግን ከዚህ ከኢንዲቪዥዋል ሌተርስ ስንወጣ ሁለት ፊደሎች አንድ በመሆን ሌላ አዲስ ድምፅ ይፈጥራሉ። ገብቷችኋል? ይሄ በደንብ አስተውሉ። ሁለት ፊደሎች ኮንሶናንት ፊደሎች አንድ ላይ የሆኑና ሌላ ስትሬንጅ የሆነ ድምፅ ይፈጥራሉ። ስለዚህ የየራሳቸውን ድምፅ ለቀው ማለት ነው ከብሌንድ ካረግናቸው አሁን በፊት ካየናቸው ለየት ይሉና የየራሳቸውን አዲስ ድምፅ ይወልዳሉ ማለት ነው። እሱ ምን እንለዋለን? ዲግራፍ እንለዋለን ማለት ነው። አሁን እንደተረዳችሁ ተስፋ አደርጋለሁ። ለምሳሌ ሲኤች ዲግራፍ አለ። ሲኤች ብቻውን ሲ ክ ነው ወይ ደግሞ ስ ነው ሊሆን የሚችለው አይደል? ኤች ደግሞ ህ ነው የሚሆነው። ክህ ወይ ደግሞ ስህ መሆን ሲኖርበት እዚህ ላይ ግን ች የሚል አዲስ ድምፅ ይፈጥራል ማለት ነው። ይህ ምን እንለዋለን? ዲግራፍ እንለዋለን ማለት ነው። ሶ ሲኤች ች ድምፅ ይፈጥራል። ለምሳሌ ቺፕስ እንላለን ወይ ደግሞ ማች ማች እንላለን። እዚህ ላይ ቲ አብራለች። ሾርት የቲ ብዙ ጊዜ የቲ መልእክት ምንድነው? ኤ ሾርት ስትሆን ነው ወይ ደግሞ ሾርት ድምጾች ተከትላ የምትመጣ ነች ከሲኤች ጋር ማለት ነው። ሲኤች ከሎንግ ድምጾችም ከሾርት ድምጾችም ጋር ይመጣል። ከሎንግ ምንድነው ሾርት ከሚያደርገው አንዱ ቲ አብራ መኖሯ ነው ማለት ነው። ስለዚህ ማች እንላለን ወይ ደግሞ ቺፕስ እንላለን ማለት ነው። እዚህ ላይ ሲኤች ዲግራፍ እንለዋለን ማለት ነው። ሌላኛው ኤስኤች አብረው ሲመጡ ይህም ዲግራፍ ነው። ዲግራፉ ሺ የሚል ድምፅ ይኖረዋል ማለት ነው። ኤስ እና ኤች በአንድ ላይ ሺ ይኖራል። ለምሳሌ ሺፕ ሺፕ እንላለን ወይ ደግሞ ዊሽ እንላለን ማለት ነው። ስለዚህ እዚህ ላይ ኤስኤች ሁለቱም ላይ ሺ የሚል ድምፅ አላት ማለት ነው። ይህ ዲግራፍ እንለዋለን። ሌላኛው ቲኤች ናቸው። ቲኤች እንግዲህ በሁለት መንገድ እናነባቸዋለን። ቮይስድ እና ቮይስለስ እንላቸዋለን ማለት ነው።
ወይ ደግሞ አንቮይስድ እንላቸዋለን። እንግዲህ ቮይስ እና አንቮይስ ምንድነው? መጀመሪያ ይህን ላብራራላችሁ። ቮይስድ የምንላቸው እዚህ ላይ ንዝረት የሚፈጥሩና እዚህ ላይ ንዝረት የማይፈጥሩ ድምጾች ብላችሁ ማየት ትችላላችሁ። ለምሳሌ ቲኤች ቮይስድ ነው ስንል ምላሳችሁን ተነክሱታላችሁ። ከዛ መግፋት ስትገፉት ግን እዚህ ላይ ንብርብሮሽ ይሰማል። እዚህ ላይ ይንቀጠቀጣል ማለት ነው። ይላል። ይሄ ቮይስድ እንለዋለን። ቮይስድ ነገር ግን ምሳሌዎችን ለምሳሌ ዚስ ስትሉ ዚስ እያላችሁ ነው ማለት ነው። ሌላኛው ዛት ስትሉ ስቲል ድምፅ አለው ማለት ነው፣ ዝዝ የሚለው ድምፅ። ነገር ግን አንቮይስ ወይ ደግሞ ቮይስለስ በሚሆንበት ጊዜ ነው የሚሆነው። አያችሁ፣ ትንፋሽ ብቻ የሚል የለም። ስለዚህ ይሄ አንቮይስድ ይሆናል። ስለዚህ ቲኤች ሁለት ዲግራፍ ድምጾች አሏት ማለት ነው፣ ምንለውና ምንለው ማለት ነው። በሚለው ለምሳሌ ቲንክ የሚለውን ማየት ትችላላችሁ፣ ወይ ደግሞ ባትታፕ ማለት ትችላላችሁ። ስለዚህ ላይ ሁለቱም ላይ የሚል ድምፅ የለውም፣ የሚል ድምፅ ይኖረዋል ማለት ነው። ስለዚህ ቲኤች ዲግራፎችን እንደለዩ መለየት ይኖርባቸዋል። ሌላኛው WH ዲግራፍ ነው። እንግዲህ WH ሁለት ሆነው ይመጡና አንድ ድምፅ ነው የሚኖራቸው ማለት ነው። ለምሳሌ ድምፁም ወ ነው የሚሆነው፣ ኤች ሳይለንት ነው WH ላይ ማለት ነው። WH ሲመጣ ኤች ሳይለንት ነው። ስለዚህ ለምሳሌ ዌል ትላላችሁ፣ አሊያም ደግሞ ዊል። እዚህ ላይ አሁን ኤች ድምፅ የለም ከሁለቱም ላይ ማለት ነው። ስለዚህ WH እንደ አንድ ዲግራፍ ናቸው። ሁለቱ ነው አንድ ድምፅ ፈጥረዋል ማለት ነው። ሌላኛው PH ነው። PH ፍ ብለን እናነበዋለን ሲነበብ። ለምሳሌ ፎን ስትሉ ወይ ደግሞ ግራፍ ስትሉ ትጠቀሙታላችሁ ማለት ነው። ስለዚህ በብሌንዲንግ ምንድነው ዲግራፍ ምንድነው የሚለውን ከአሁኑ ደቂቃ ጀምራችሁ መለየት ይኖርባችኋል። ካልገባችሁ ደግሞ ያው ኮሜንት ላይ መጠየቅና በግላችሁ መማር ትችላላችሁ ማለት ነው። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ተማሪዎች እንደዚህ ብለው ሲያጠኑ ፊደሎችን ይለያሉ፣ ድምጾችን ይለያሉ፣ በቀጥታ ማንበብ ይጀምራሉ ማለት ነው። በራሳችሁ እንችላችሁ ማንበብ ስትጀምሩ ደግሞ ኮንፊደንስ ይሰማችኋል፣ ለውጡን ማየት ትጀምራላችሁ። ትምህርቱን ሳታቋርጡ እንድትቀጥሉ ያስችላችኋል ማለት ነው። ስለዚህ እሱን እኛ ጋር ማድረግ ትችላላችሁ፣ እድሉን መጠቀም ትችላላችሁ ማለት ነው። ሌላኛው እንግዲህ አሁን የፕራክቲስ ታይም ነው የሚሆነው። ለምን ቃሎችን እነግራችኋለሁ። ስለዚህ ሎንግ ነው ወይስ ሾርት ነው የሚለውን ተወስኑልኛላችሁ ማለት ነው። ለምሳሌ PLANE እያለ እዚህ ላይ አሁን ኤ ሎንግ ናት ወይስ ሾርት ናት የሚለውን ወስኑ። PLANE እዚህ ላይ ምንድናት? ሎንግ ናት ማለት ነው። ሎንግ ማለት ደግሞ ስሟ ማለት ነው። ኤ ነው አነባቧ። ስለዚህ ፕል ኤ እዚያ ላይ ፕል ምንድነው? እዚህ ላይ ክላስተር ነው። እዚህ ላይ በእንትን ይሄ ምንድነው? ብሌንድ ነው አይደል? ኮንሶናንት ብሌንድ ነው አይደል? ስለዚህ ፕል ኤን ፕሌን እንላለን። ሎንግ ነው ማለት ነው። ሌላኛው STEM እዚህ ላይ ሾርት ወይስ ሎንግ? የኢ ድምፅ ማለት ነው። እዚህ ላይ የኢ ድምፅ ሾርት ነው የሚሆነው። ለምን? ብቻዋን ነው የመጣችው። ስለዚህ ስቴም ትላላችሁ። ኤ ነው የምታነቡት ማለት ነው። ኦኬ። ሌላኛው ሶስተኛው FLIP እዚህ ላይ የአይ ድምፅ ሎንግ ወይስ ሾርት የሚለውን ወስኑ። FLIP ኦኬ። አይ ቲንክ እዚህ ላይ አይ ሾርት ናት። ፍሊፕ እንለዋለን ማለት ነው። እሺ CODE እዚህ ላይ ማን ነው? የኦ ድምፅ ወስኑልኝ። ሎንግ ወይስ ሾርት? የኦ ድምፅ እዚህ ላይ ሎንግ ነው የሚሆነው ማለት። ስለዚህ ከውድ ነው የሚሆነው። ሾርቱ ኦ ነው የሚሆነው፣ ሎንጉ ደግሞ አው ስለሆነ እዚህ ላይ አው የሚለው ነው የሚሆነው። ከውድ ይሆናል ማለት። ስለዚህ ሎንግ ነው እንለዋለን ማለት ነው። ኦኬ። አሁን ደግሞ ምን ፈትናችኋለሁ? ሃርድ እና ሶፍት እንድትሉ ጠይቃችኋለሁ ማለት ነው። ለምሳሌ CELLAR አለ። እዚህ ላይ ሲ ሃርድ ናት ወይስ ሶፍት ናት? የሚከተላትን ፊደል በማየት እንድትወስኑ ያግዛችኋል። አይ ቲንክ እዚህ ላይ ሶፍት ናት ማለት ነው። ስለዚህ ስ ነው ድምጿ ማለት ነው። ሴለር እንላለን።
ሴለር። ኦኬ ሁለተኛ ደግሞ GORILLA። ስለዚህ ጂን ነው የምትወስኑት። ጂ ሶፍት ነው ወይስ ሃርድ ነው? አዎ ከላይ ያስተማርኳችሁን ህጎችን በደንብ ማስታወስ ይኖርባችኋል። ስለዚህ ጎሪላ ይሆናል። ስለዚህ ጎ ካልነ ምንድነው ማለት ሃርድ ነው ማለት። ለምን ጂኦ ካለ ኦ ጂ ከኦ ጋር ከመጣ ሃርድ ነው። ስለዚህ ግ ነው የምንለው ጎሪላ እንላለን ማለት ነው። ኦኬ ሶስተኛ CAVE ይሄን ምን እንለዋለን? አይ ቲንክ እዚህ ላይ ከሲ ጋር የመጣውን በማየት ሃርድ ወይስ ሶፍት የሚለውን ወስኑ። አይ ቲንክ ሃርድ ነው ማለት ነው። ኬቭ ነው የምትሉት ላይ ኬቭ ትላላችሁ። ስለዚህ ክ ካላችሁት ምንድነው ማለት ነው? ሃርድ ነው ማለት ነው። የመጨረሻ ጥያቄ GINGER እዚህ ላይ ማን ነው የመጀመሪያውን ጂ ያ ሁለቱንም ጂ ሶፍት ወይ ደግሞ ሃርድ እንድትሉ ይፈልጋለሁ። አይ ቲንክ እዚህ ላይ ጂ ምንድነው? ሶፍት ነው። ለምን ከአይ ጋር ነው የመጣው። ከአይ ጋር ስለመጣ ሶፍት እንለዋለን። ጂንጀር መሀለኛው ጂ ራሱ ምንድነው? ሶፍት ነው ማለት። ለምን ከኢ ጋር ነው የመጣው። ጂንጀር እንለዋለን፣ ሶፍት ይሆናል ማለት ነው። ሌላኛው አሁን ደግሞ ሶስተኛው የጥያቄ አይነቴ ደግሞ ብሌንዲንግ ወይ ደግሞ ዲግራፍ እንድትሉኝ ነው የምፈልገው። ኦኬ ብሌንድ የምንላቸው እንግዲህ ታስታውሳላችሁ አይደል? ብሌንድ የምንላቸው ሁለት የተለያዩ የራሳቸው ድምፅ ያላቸው ግን ተዋደው ሲመጡ ብሌንድ እንለዋለን። ሁለቱ ነው ግን አንድ ድምፅ ሌላ የተለየ አዲስ ድምፅ ሲፈጥሩ ደግሞ ዲግራፍ እንላቸዋለን ብያቸዋል። ስለዚህ እሱን ነው የምጠይቃቸው። አራት ጥያቄዎች SHOP እዚህ ላይ SH ብሌንድ ወይስ ዲግራፍ የሚለውን ወስኑልኝ። ስናነበው ሾፕ እንላለን። ስለዚህ ምንድነው ማለት ነው? SH ዲግራፍ ነው። ለምን ኤስም የራሷን ትታ ኤችም የራሷን ትታ በአንድ ላይ በመሆን ግን አዲስ ድምፅ ፈጥረዋል ማለት ነው። ኦኬ ሌላኛው FROM አለ። FROM ይህስ FR ነው የምታዩልኝ። FR ዲግራፍ ነው ወይስ ብሌንድ ነው? ስናነበው ፍሮም እንላለን። ፍሮም ከዚህ በመነሳት ራሱ መወሰን ትችላላችሁ። FR እዚህ ላይ ምንድነው? ብሌንድ ነው ማለት ነው። ለምን ፍር ስንል ፍም ርም አሉ ተዋደዋል፣ አብረው አሲሚሌት አድርገዋል እንጂ የራሳቸውን አዲስ ድምፅ አልፈጠሩም ማለት ነው። በጋራ ሆነው አዲስ ድምፅ አልፈጠሩም ማለት ነው። ኦኬ ሶስተኛው ድምፃችን BLACK አለ። ብላክ ይላል ድምፁ ማለት ነው። ባንብላችሁ ችግር ስለሌለው ማለት ብላክ ይላል። ስለዚህ BL እዚህ ላይ ምንድን ነው? ብሌንድ ነው ወይስ ዲግራፍ ነው? BL ኦኬ ሞስት ኦፍ ዩ ታገኙታላችሁ ብዬ አስባለሁ። ስናነብ ብላክ ይሆናል። እንግዲህ BL ብሌንድ ነው ማለት ነው። ለምን ቢም የራሱን ኤልም የራሱን ብል ስንል አለ ማለት ነው። ብላክ ስለዚህ ብሌንድ ነው ማለት ነው። የመጨረሻ LUNCH አለ። LUNCH ስናነበው ላንች ይሆናል። ስለዚህ CH እዚህ ላይ ምን ይሆናል ማለት ነው? CH እንትን ይሆናል ዲግራፍ ይሆናል ማለት ነው። ስለዚህ ይህን በዚህ መንገድ ጥያቄዎችንም እንግዲህ አብሬ ይዣላችሁ መጥቻለሁ። ከዚህ ውስጥ ያልገባችሁ ካለ እንዳልኳችሁ በግልም ስለምናስተምር በግል መሞከር ትችላላችሁ። ከዚህ ባለፈ ግን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኛ ላይ አክቲቭ መሆን ብቻ ይጠበቅባችኋል። እኛ በየቀኑ በየሳምንቱ የምንለቅላችሁን እንደዚህ ቪዲዮዎችን እየተከታተላችሁ ራሳችሁን በአጭር ጊዜ ማስተማር ትችላላችሁ። ምክንያቱም የኛ ፎከስ ማንበብና መጻፍ ለሚቸገሩ ተማሪዎች በደንብ እንድታነቡ በደንብ ድምፀቱን ራሱ አውጥታችሁ እንድትናገሩ እንድትጽፉ ህጎችንና የቋንቋውን አሰራር ነው የምናሳያችሁ ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በውስጥ መሞከር ትችላላችሁ። እንግዲህ የዛሬ ትምህርታችን ይህን ይመስላል። ከዚህ ሰዓት በትዕግስት በጸባይ እስከዚህ ሰዓት ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።